ዶክተሩ መጣ። አምላኬ ሆይ እባክህ ሰዶን ያሰማኝ እባክህ ጌታዬ ሆይ። አታዩም እንዴ ሉላ ዝም ብሎኛል እኮ ሰጥ ብሎኛል። አናግረኝም አይንቀሳቀስም እኮ አይተነፍስም እኮ በደንብ ቅድስት ብሎ እኮ አይጠራኝም። ብሩክ እባክህን። እንደሰማሹ ነው ቅድስት፣ ዶክተሮቹ የወሰደው መርዝ አደገኛ ነው ብለዋል። እባክሽ ተረጋጊ። አንተ ማክሲ ያቺ ማለት ናት ህይወቴን የበጠበጠችው። እገላታለሁ ሰጣርጌውን ገላት ህይወት ከፍቼ ነው የምጠፋው። እዚህ ምድር ላይ እንዳንቺ ጭራር በምድር ላይ ታይቶ እስከማይታወቅ ድረስ ጠላቶችን መበቀል አለብሽ። መርዙ ታቅዶና በጥንቃቄ የተቀመመ ከባድ መርዝ ነው። መርዙ እስከ ሞት ድረስ ያደርሳል። ከተረፈም ከባድ የሰውነት ጉዳት ያመጣል። ምን አይነት ጉዳት? አንጎሉ ተነክቶ ከባድ የሆነ የአእምሮ ችግር እንደሚያመጣ ስጋት አለ። ሶስተኛው ደግሞ ወደ አእምሮና በደም ስር የተለያዩ ክፍሎች ላይ ተሰራጭተው ላይፍ ሎንግ የሆነ የአካል ጉዳት ሊያመጣ ይችላል። ምን አይነት አካላዊ ጉዳት ነው ዶክተር? ለምሳሌ ፓራላይዝድ የሚሆን ምን? ቅድስት ይቅርታ ልጠይቀን ስትመጣ ጠርጥሬያት ነበር። እኔ ነኝ እሷን መጨረሳት ነው። እባክሽ ቅድስት ተረጋጊ። ወንድሜን አስበላው። ወንድም አባዬ ምን ሆነ ነው? አባዬ ንገረኝ እንጂ ምን ሆነ ነው? ቅድስትዬ አያወራም እንዴ? አባዬ ምን ሆነ ነው? ንገረኝ። በእኔ ቦታ ሆኖ ላየው ፍትህ ነው እኮ። ምንድን ነው የሰራሽው? የመድብልን ወንድም መረስኩት። አውቃለሁ። መጨረስ ነበረብሽ። እናም ትጨርሻለሽ። ለምን? አንቺ ትንኝ ካሌብን ለምን እንዴት ብሎ መጠየቅ ህይወትሽን ያሳጣሽ። እሺ ስለማንኛውም ብሮኬን ቼክ አድርጌልሻለሁ። ዶክተር እንትሪጅ ዶክተር እባክሽ ወንድሜ። የብሩክ ነገር አሁን ላይ በጣም አሳሳቢ የሆነ ይመስላል ማለት ነው። ዶክተሯ በተናገረችው መሰረት ከሶስቱ ጉዳቶች ማህሌት ለሱ የሰጠችው መድኃኒት 3 ጉዳቶችን የሚያስከትለው ብላለችና ከሶስቱ ጉዳቶች ደግሞ አሁን ላይ ብሩክ ላይ አንዱ የሚደርስ ይመስላል ማለት ነው። ምናልባት ይደርሳል ብለን የምንጠረጥረው ዶክተሯ መዛጋ የጠቀሰችው 3ኛ ደረጃ መድኃኒቱ ብሩክን ፓራላይዝ ሊያደርገው ይችላል ያለችው ነገር ማለት ነው። ሁለተኛው አንጎሉን ይጎዳል ብላለች። አንደኛው ህይወቱን ያጠፋል ብላ ነበርና ለዛ ነገር ደግሞ ብሩክ አሁን ላይ አልፎታል ማለት ነው። ህይወቱ ተርፋለች፣ ግን ደግሞ ካሉት 2 ጉዳቶች አንዱ እሱ ላይ ይደርሳል ማለት ነው። አንደኛ አንጎሉን ይጎዳዋል፣ ሁለተኛ ደግሞ እንዳይንቀሳቀስ ወይ ደግሞ በዊልቸር ብቻ እንዲንቀሳቀስ አድርጎ ፓራላይዝድ ያደርገዋል ብላለችና ይሄ ነገር ቅድስትንም መድብልንም በጣም አስደንግጧቸዋል ማለት ነው። ከሁሉም ነገር በላይ ደግሞ መድብል አሁን ላይ በጣም እየተጸጸተ እኔ ነኝ ወንድሜ ለዚህ ያበቃሁት እያለ በጣም እየተቆጨ ነው ማለት ነው። ለምን ከተባለ ማህሌትን እዛ ቤት ያመጣት እሱ ነውና ወንድሜ እሷን ማየት አልፈልግም፣ ለእሷ ምንም ይቅርታ አላደርግላትም፣ እሷ መቼም አትቀየርም የሚለውን ነገር በተደጋጋሚ እየነገረኝ እኔ ደግሞ ደጋግሜ ማህሌትን እዛ በማምጣቴ ነው ወንድሜ ዛሬ ላይ እሱ ላይ የደረሰው ጉዳት ሊደርስበት የቻለው በሚል አሁን ላይ በጣም እየተቆጨ ነው ማለት ነው። ይሄንን ነገር እንዴት አድርጎ እንደሚወጡት ባይታወቅም ማህሌት መጀመሪያ ላይ በቀጥታ ብሩክና ቅድስትን ለመበቀል ይሄንን ነገር ብታደርግም ግን ደግሞ ሄዳ አሁን ላይ የካሌብ ብብት ስር ተደብቃለች ማለት ነው። ካሌብም ይሄንን ነገር ይፈልገው ስለነበረ መድብልም መበቀል ይፈልግ ስለነበረ ይሄ ነገር ለሱ ጥሩ አጋጣሚ ነው የሆነለት። ማህሌትን እንደውም አሁን ሲላት የነበረው እኛም እዛ ጋር እንዳየነው የጀመርሽውን ነገር ትጨርሺዋለሽ፣ ብሩክን ታስወግጂዋለሽ የሚለውን ነገር እያላት ነውና ብሩክ ከዚህ በኋላም አደጋ ውስጥ ያለ ይመስላል ማለት ነው። አሁን ላይ እሷ ተሸፋፍና ዶክተሮች ወይ ደግሞ ነርሶች መስላ የብሩክ ክፍል ውስጥ ገብታ ሌላ መድኃኒት ሌላ መርዝ ወቅታው በዛው እንዲቀርም ልታደርግ ትችላለች ማለት ነው። እዚህ ጋር ደግሞ አሁን ላይ እነ መድብል ያንን ነገር ሊጠራጠሩ አይችሉም። ማህሌት ይሄንን ጉዳት አድርሳለች፣ አሁን ላይ ትጠፋለች፣ ትደበቃለች የሚለውን ነገር ነው የሚያስቡት እንጂ እሷ ተመልሳ መጣ
ብሩክን እዚሁ ትጎዳዋለች ወይ ደግሞ እዚሁ ህይወቱን ለማጥፋት ሌላ ሙከራ ታደርጋለች የሚለውን ነገር ሊያስቡ አይችሉም ማለት ነው። ሌላው ነገር ደግሞ መድብልም ሌሎቹም አሁን ላይ እያሰቡ ያሉ ይሄ ነገር ማህሌት እንዳደረገችው ነው እንጂ ሌላ ሰው ማህሌትን አዞ ማህሌት እንድታደርግ ገፋፍቷታል የሚለውን ነገር ሊያስቡ አይችሉም ማለት ነው። ግን ደግሞ መድብል አሁን ላይ ማህሌት ካሌብ ጋር ያለችው ካሌብ ስር ተደብቃ ያለችው ለሱ እየሰራች ነው የሚለውን ነገር ከሰማ በቀጥታ እሱ ሊያስብ የሚችለው ብሩክ ራሱ እንድትጎዳው ሰርጉን እንድታበላሽና በሱ በሰርጉ ቀን ይሄንን ጉዳት እንድታደርስበት ካሌብን ያዘዛት በሚለው በቀጥታ ለዚህ ጉዳይ ካሌብን ተጠያቂ ያደርገዋል ማለት ነው። ሌላው ነገር ደግሞ ከሁሉም በላይ የሚያስገርመው ማህሌት አሁን ላይ ላደረገችው ነገር እየተጸጸተች ወይ ደግሞ እየተቆጨች አይደለም። እንደውም እሷ ራሷን ነው ተበዳይ እንደተጎዳ ሰው አድርጋ እየቆጠረች ያለችው ማለት ነው። በፊት የቤት ሰራተኛ የነበረችው ሴት እንዴት ባሌን ታገባለች በሚል ነው እዚህ ጋር ራሷን ተበዳይ አድርጋ እየቆጠረች ያለችው ማለት ነው። ከዚህ በፊትም ማህሌት እንዴት ነው ትዳሯን ያጣችው፣ እንዴት ነው ብሩክን ያጣችው የሚለውን ነገር ለማስታወስ ወደኋላ መመለስ በቂ ነው ማለት ነው። ያኔ ብሩክ ልጁን ለማሳከም ደፋ ቀና ሲል፣ እሷ ደግሞ የሱን ልጅ ለመግደል ደፋ ቀና ስትል ነበር። ንብረቶቹ እንዳይሸጥና ምሳሌ ሕክምናዋን እንዳታገኝ ብዙ ነገር ስታደርግ ነበር። ብሩክም በተደጋጋሚ ብዙ ጊዜ ይቅርታ አድርጎላት ነበርና ማህሌት ደግሞ ከጥፋቷ ልትመለስ አልቻለችም። በዛ ምክንያት ያጣችውን ትዳሯን አሁን ላይ ቅድስት ነች ባሌን የቀማችኝ፣ እሷ ነች ባሌን የወሰደችብኝ፣ ስለዚህ ባሌን ስታገባ ቆሜ አላይም፣ ይሄ ለኔ ፍትህ ነው ብላ ፍትህን እንዳገኘች አድርጋ ነው እየቆጠረች ያለችው ማለት ነው። ግን ደግሞ አሁን ላይ እሷ ትልቅ አደጋ ውስጥ እንዳለች አላወቀችም ማለት ነው። ምናልባትም አይታወቅም ብሩክ አሁን ላይ ዶክተሯ እዛ ጋር ይሄ ጉዳት ይደርስበታል ብላ ሶስቱን ጉዳቶች ብትጠቅስም ምናልባት አይታወቅም ብሩክ ወደ ውጭ ሄዶ እንደዚህ አይነት ሕክምና ቢያገኝ እኮ ወደ ቀድሞ ጤናው ሊመለስ ይችላል የሚል አማራጭም ሊኖር ይችላል ማለት ነው። ግን ደግሞ ማህሌት አሁን ላይ ብሩክን ወደ ሆስፒታል መጥቼ እሱን እጨርሰዋለሁ እሱን እገለዋለሁ በሚል በዛ ውስጥ ምናልባት አይታወቅም የመድብል እጅ ውስጥ ልትገባ ትችላለች ማለት ነው። በእርግጥ መድብልም አሁን ላይ እሷን ያላፈላለጋት የብሩክ ሁኔታ ስላስደነገጠው ነው እንጂ የራሱን ሰዎች አሰማርቶ ማህሌት ልትደበቅበት ትችላለች የሚል ቦታ ቢያፈላልጋት ከአንዳንዴ እሷን ይይዛት ነበር ማለት ነው። ግን ደግሞ አሁን ላይ ብሩክ በጣም ተጎድቷል። እናም ደግሞ እዛ ሆስፒታል ቁጭ ብሎ ራሱ እሱን መጠበቅ ያለበት ሰው ስላለ ነው አሁን ላይ እዛ ቁጭ ብሎ እሱን እየጠበቀ ያለው ማለት ነው። ማህሌት ደግሞ አሁን ላይ ካሌብ ስር ተደብቅ ያለው ከዚህም በኋላ ማንም አይነካኝም፣ ደህንነት ይሰማኛል የሚለውን ነገር ካሰበች ምናልባት ከቀናት በኋላ የመድብል እጅ ትገባለች። የመድብል እጅ ገባች ማለት ደግሞ መድብል ከዚህም በፊት እንዳደረገው እሷን ይቅርታ አድርጎላት የተወሰነ ቀን እዛ ክፍል ውስጥ አስሮ ሊያስቀምጣት አይችልም ማለት ነው። ይሄ ነገር ደግሞ ህግ ቦታ ከሄደ የመግደል ሙከራ በሚባል ማህሌት ብዙ አመት እንደምትታሰር ግልጽ ነው ማለት ነው። ምናልባትም አይታወቅም መድብል ያንን ነገር አስቦ እሱ ከዚህም በፊት የነበረው ጸባይ ሴቶችን አልጎዳም እንዲህ አላደርግም የሚለውን ነገር ስለሚያስብ ምናልባት ማህሌት ሊያደረገችው ነገር ሴት ነችና ምንም እንኳን እኔም ብታስከፋኝ ምንም እንኳን የወንድሜ ሰርግ ብታበላሽ ራሱ እሷን አልጎዳትም ለህግ አሳልፌ እሰጣታለሁ በሚለው ያኔ ዝናን አስሮ እንዳስቀመጠው እሷን ቢያስቀምጣት ምናልባት በዚህ መሃል አይታወቅም ቅድስት አሁን ላይ ማህሌት ላይ እየፎከረች ነውና በዛ መሃል ገብታ እሷን ማህሌትን የሆነ ነገር ልታደርጋት ትችላለች ማለት ነው። ቅድስት አሁን ላይ በጣም ያመረረች ይመስላል። ማህሌትን እኔው ራሴ ነኝ የምጨርሳት እኔው ራሴ ነኝ እንዲህ የማደርጋት እያለች ነውና መድብል እኮ ማህሌትን አስሮ የሆነ ቦታ አስቀምጧታል አግቷታል የሚለው ነገር ከሰማች መድብል ራሱ ይሄንን ነገር ባይፈቅድላት እሷን አንጎዳትም ለህግ አሳልፈን እንሰጣለን የሚለውን ነገር ቢያነሳላት ራሱ ቅድስት በጭራሽ ይሄንን ነገር አትቀበልም ማለት ነው። ያ ማለት ቅድስት ተደብቃ መድብል ሳያያት ማህሌት ላይ ጉዳት አደረሰች ማለት ማህሌት እስር ቤት የምትገባውን እሷ ተቀይራ እስር ቤት ትገባለች ማለት ነው። ለዚህ ደግሞ ቅድስት ከአሁኑ ብትታገስ ወይ ደግሞ ወደ ራሷ ተመልሳ ብሩክ እንዴት ነው ጤናው የሚመለሰው እንዴት ነው ወደ ቀድሞ ሁኔታው ሊመለስ የሚችለው የሚለውን ነገር ቢማከሩ የተሻለ ይሆናል ማለት ነው። ሌላው ነገር ደግሞ አሁን ላይ በጣም አሳሳቢ የሆነው የሞገስ ነገር ነው። ሞገስ የኔ ጠፋው የዛን ቀን የሰርጉ ቀን
ፖሊሱ መጥቶ ሞገስ እንዲህ ናደል ውጪ ላይ አረብ ሀገር ላይ ሪል ስቴት ያለህ ሞገስ ናደል ብሎ የሱን ሰፈር ሲጠቅስለት ሞገስ ለምንድነው ደንግጦ ይሄደው? ለምንስ ነው አንድ ሳምንት ሙሉ የተደበቀውና ብሩክ ላይ የተፈጠረውን ነገር ብሩክ የሆነውን ነገር ራሱ ምንም ሳይሰማ ራሱን ደብቆ ያለው የሚለው ነገር በግልጽ አልታወቀም ማለት ነው። ጠበቃው እዛ ጋር ሲናገር የነበረው ሞገስ ከዚህም በፊት ኮንትሮባንድ ስራ ሲሰራ ነበር። ለዛ ነገር ደግሞ ተገቢውን ቅጣት ተቀጥቷል። ንብረቱም ታግዶ ከተወሰነ ጊዜ በኋላ በጠበቃው እገዛ ተለቆለታልና መርማሪው ፖሊስ ከሞገስ ጋር ምን አገናኝቶት ነው? ሞገስ ስለምንድን ነው እሱ መርማሪውን ፖሊስ ሲያይ መጣው ብሎ በዛው የጠፋው የሚለው ነገር ምናልባት አሁን ላይ ሊያጠራጥር የሚችለው እኛም እስከዛሬ ያላወቅ ነው ሞገስ ደብቆ የሰራው ሌላ ወንጀል ይኖር ይሆን የሚለው ነገር አሁን ላይ ጥርጣሬ የሚፈጥር ነው ማለት ነው። ያ ነገር ባይሆንና ሞገስ ከዚህም በፊት የኮንትሮባንድ ስራ እንደሰራ እኛም ከዚህም በፊት ሰምተናል። እሱም ለዛ ኮንትሮባንድ ስራው ንብረቱ ታግዶ ከተወሰነ ጊዜ በኋላ ተለቆለታል። እናም ደግሞ እሱ በኮንትሮባንድ ሀገሬን ለጎዳዋት የዛኑ ያህል እከሳታለሁ ብሎ ቃል ገብቶ ነበርና ሌላው የሰራው ወንጀል አለ ከዚህ ውጪ የሚለው ነገር በግልጽ የታወቀ ነገር የለም። ግን ደግሞ ሞገስ አሁን ላይ የለም ማለት ነው። ሞገስ ቢኖር እዛ ጋር ብሩክን እዛ ቁጭ ብሎ ቢጠብቅ መድብል ደግሞ ማህሌትን ይፈልጋት ነበር ማለት ነው። መድብል አሁን ላይ ብቻውን ያለው እዛ ጋር ቅድስትና ሉላ አሉ። ምናልባት እነሱ ሳያዩ የሆነ ሰው ገብቶ ብሩክን ይጎዳል በሚል ነው እዛ ጋር ቁጭ ብሎ ወንድሙን እየጠበቀ ያለው። ጠበቃው እንዳንደል ደግሞ ጠበቃው የራሱ ቤተሰቦች አሉት፣ የራሱ ስራ አለው። ስራውን ትቶ እዛ ቁጭ ብሎ ብሩክን ሊጠብቅ አይችልም። እዚህ ጋር ይሄንን ነገር ሊወጣ የሚችለው ብሩክን ቁጭ ብሎ ሊጠብቅ የሚችለው ሞገስ ነበር። ሞገስ ደግሞ አሁን ላይ የራሱን አድራሻ ጠፍቷል ማለት ነው። ጉዳዩ ምን እንደሆነ ባይታወቅም ይሄ ነገር ራሱ ሉላን አሳስቦታል፣ አስደንግጧታል። ለአንድ ሳምንት ሙሉ እሱን አላየችውም፣ በስልክም ድምፁን አልሰማችውምና ይሄ ነገር ሌላ ጥያቄ የሚፈጥር ነገር ነው ማለት ነው።